The entire continent is being divided like a cake at a dinner party, with each European nation በሰሜናዊቷ የኢትዮጵያ ጠርዝ የሰማያዊ ቀይ ባህር ሞገድና የደጋው ተራሮች በሚጋጠሙበት ስፍራ ለዘመናት የጸና አንድ የታሪክ አጥር ነበረ። ምንም እንኳን ዛሬ በረቀቀ ሴራ ከዚህ የባህር አጥር ተገፍተን ብንርቅም ታሪክ ግን እንደዚህ አልነበራችሁም ይለናል። ይህ ግዛት ኤርትራ የሚለውን የቅኝ ግዛት መጠሪያ ከመጎናጸፉ በፊት በኢትዮጵያ ነገስታት ድርሳናትና በህዝቡ አንደበት የሚታወቀው ባህር መላሽ ወይም የባህር ነጋሽ ግዛት ተብሎ ነበር። ሃሮልድ ማርከስ በመጽሐፋቸው እንደሚተነትኑት ይህ ምድር ለኢትዮጵያ የውጭ ዓለም መተንፈሻ ሳምባና የሉዓላዊነቷ የፊት መስመር ምሽግ ነበር። ባህር ነጋሽ የሚለው ስያሜ ትርጉሙ ጥልቅ ነው። ግዛቱ እስከ ባህር ዳርቻ የሚዘልቅ መሆኑን ብቻ ሳይሆን ግዛቱን የሚያስተዳድረው መሪ የባህሩን ጌታ የንጉሠ ነገስቱን ታማኝ እንደነበር ያሳያል። ሪቻርድ ፓንክረስት ዘኢትዮጵያን ቦርደርላንድስ በተሰኘ መጽሐፋቸው ላይ እንደሚገልጹት ከአጼ ዘርዓ ያዕቆብ ዘመን ጀምሮ የባህር ነጋሽ አስተዳደር ከደብረ ቢዘን ተራሮች እስከ ምጽዋ የባህር ጠረፍ ድረስ ያለውን ስፋት ይቆጣጠር ነበር። ይህ ምድር የንግድ መስመር ብቻ ሳይሆን ኢትዮጵያ ከአውሮፓና ከእስያ ጋር የምትገናኝበት ብቸኛ በር ነበር። But Ethiopia is not like other African territories. It has never been colonized. It has existed as an independent kingdom for thousands of years. የባህር ነጋሽ ግዛት የጥንታዊ ኢትዮጵያ ጋሻ ተብሎ ሊጠራ ይችላል። ስፌን ሮቤንሰን እንደሚሉት ጣሊያኖች ከመምጣታቸው በፊት ኦቶማን ተርኮችና ግብጾች ይህንን በር ለመቆለፍና ወደ መሃል ሀገር ለመዝለቅ ብዙ ጊዜ ቢሞክሩም በባህር መላሽ አርበኞችና በኢትዮጵያ ነገስታት ቆራጥነት ሳይሳካላቸው ቀርቷል። የጣሊያን እግር ለመጀመሪያ ጊዜ ባህር ነጋሽን አፈር የረገጠው በኢትዮጵያ ዙፋን ላይ አጼ ዮሐንስ አራተኛ በነገሱበት ዘመን እንደ አውሮፓውያን አቆጣጠር በ1885 ነበር። ሃሮልድ ማርከስ በመጽሐፋቸው እንደገለጹት የጣሊያኖች መምጣት ድንገተኛ ክስተት ሳይሆን በእንግሊዝ አቀነባባሪነት የተከናወነና የኢትዮጵያን ሉዓላዊነት በጓሮ በር የሸረሸረ የዲፕሎማሲ ሴራ ውጤት ነበር። ታሪኩ የሚጀምረው በምጽዋ ወደብ ነው። እስከዚያው ዘመን ድረስ ምጽዋ በግብጽ ቁጥጥር ስር የነበረች ቢሆንም በሱዳን በኩል የተነሳው የመሐዲስት አብዮት የግብጽን ኃይል ሲያዳክመው እንግሊዞች አካባቢውን ለኢትዮጵያ ከመመለስ ይልቅ ለጣሊያን አሳልፈው ለመስጠት ወሰኑ። ሪቻርድ ፓንክረስት ዘኢትዮጵያንስ በሚለው መጽሐፋቸው ላይ እንደሚተርኩት በጥር ወር 1885 ዓመተ ምህረት የጣሊያን የጦር መርከቦች ምጽዋ ላይ ሲቆሙ ለአጼ ዮሐንስ የተነገራቸው ሰበብ ወደቡን ከቱርኮችና ከመሐዲስቶች ለመጠበቅ ነው የሚል የሽንገላ ቃል ነበር። ይህ የጣሊያኖች ወደ ባህር ነጋሽ ግዛት መግባት በአጼ ዮሐንስና በታላቁ የጦር መሪ ራስ አሉላ አባ ነጋ ዘንድ ከፍተኛ ቁጣን ቀሰቀሰ። ሃጋይ ኤርሊክ ራስ አሉላ ኤንድ ዘ ስክራምብል ፎር አፍሪካ በተሰኘው መጽሐፋቸው ላይ እንዳሰፈሩት ራስ አሉላ ጣሊያኖች ከባህር ዳርቻው አልፈው ወደ ደጋው የባህር ነጋሽ ግዛቶች መጠጋታቸውን ሲመለከቱ ባህር የኢትዮጵያ ተፈጥሯዊ ወሰን ነው የሚል ጽኑ አቋም ነበራቸው። ጣሊያኖች ለመጀመሪያ ጊዜ የኢትዮጵያን የጀግንነት ጡቻ የቀመሱትም በዚህ ወቅት በ1887 በዶጋሊ ጦርነት ላይ ነበር። በሮም ሆኖ ኤርትራ የሚለውን ስም ለማውጣት ገና በሐሳብ ላይ ሳለ ወታደሮቹ ግን በአጼ ዮሐንስ ዘመን በባህር ነጋሽ ምድር ላይ ምሽግ እየሰሩ ነበር። ማርከስ እንደሚለው አጼ ምኒልክ ወደ ስልጣን ሲመጡ ያገኙት ፈተና ጣሊያኖች ቀድሞውኑ በአጼ ዮሐንስ ዘመን የባህር በሩን ሰብረው መግባታቸውንና ይህ የመጀመሪያው መግቢያ ነው። በኋላ ላይ ለውጫሌ ውል መፈረምም ሆነ ለአድዋ ጦርነት መነሻ የሆነው የድንበር ውዝግብ የፈጠረው። ነገር ግን በጥር ወር 1882 በሮም የሚገኘው ፓላዞ ፒጂ ቤተመንግስት በአዲስ የምስራች ተሞልቶ ነበር። የጣሊያኑ ጠቅላይ ሚኒስትር ፍራንቼስኮ ክሬስፒ የአፍሪካን ቀንድ የቅኝ ግዛት ህልሙን እውን ለማድረግ አንድ ትልቅ እርምጃ ወሰደ። ሬመንድ ጆናስ ዘ ባትል ኦፍ አድዋ በተሰኘው መጽሐፋቸው ላይ በጥልቀት እንደገለጹት ክሬስፒ በኢትዮጵያ ሰሜናዊ ግዛት ላይ የነበረውን ይዞታውን ህጋዊ መልክ ለመስጠት አዲስ ስም አወጣለት። ስሙንም ኤርትራ አለው። ኤርትራ የሚለውን ስም ለቀይ ባህር ዳርቻ ግዛቶች የሰጠውና የጣሊያን ቅኝ ግዛት መሆኑን ያወጀው ፍራንቼስኮ ክሬስፒ ራሱ ነው። ክሪስቶፈር ዳገን ፍራንሲስኮ ክሪስፒ ከ1818 እስከ 1901 በተባለው መጽሐፋቸው ላይ እንደሚያብራሩት ክሪስፒ ስሙን የመረጠው ከጥንታዊ የግሪክ ቃል ነው። ኤሪታሪያ ትርጉሙም ቀይ ማለት ነው በሚለው በመነሳት ነው። ማር ኤሪታሪየም ወይም ቀይ ባህር ከሚለው ስያሜ በመነሳት ይህችን አዲስ የጣሊያን ቅኝ ግዛት ኤርትራ
ብሎ ሰየማት። ይህ ድርጊት ለክሪስፒ የፖለቲካ ድል ቢመስለውም ለአጼ ምኒልክ ግን የሉዓላዊነት መደፈር ትልቅ የማንቂያ ደውል ነበር። ሃሮልድ ማርከስ በመጽሐፋቸው ላይ እንደሚገልጹት ክሪስፒ ይህን ስም የሰጠው በውጫሌ ውል ላይ የተፈጠረውን የትርጉም ብዥታ እንደ አጋጣሚ በመጠቀም ነበር። ኢትዮጵያውያን ባህር መላሽ ወይም ሐማሴን ብለው የሚጠሩትን ግዛት ክሪስፒ ኤርትራ ብሎ በሮም አዋጅ ሲያወጣ ዓላማው ግዛቱን ከኢትዮጵያ እናት ሀገር ነጥሎ የጣሊያን ንብረት ለማድረግ ነበር። ማርከስ ይህንን ድርጊት የጂኦፖለቲካዊ የቀዶ ጥገና ስራ በማለት ይገልጹታል። ክሪስፒ በዚህ ስያሜ አማካኝነት የጣሊያንን መንግስት ታላቅ የቅኝ ግዛት ኃይል አድርጎ ለማሳየት ሞክሯል። ይሁን እንጂ ስቴፈን ሮቤንሰን ዘ ሰርቫይቫል ኦፍ ኢትዮጵያን ኢንዲፔንደንስ ላይ እንዳሰፈሩት ይህ ስያሜ አድዋ ላይ ለፈነዳው ጦርነት አንዱ ክብሪት ነበር። ምኒልክ ጣይቱ የሀገራችንን ግዛት ስም እየቀያየራችሁ መቆራረስ አትችሉም የሚል ጽኑ አቋም ነበራቸው። ክሪስፒ በሮም የድንጋይ ቤተ መንግስት ሆኖ ኤርትራ የሚል ስም በወረቀት ላይ ቢጽፍም በኋላ አድዋ ላይ ግን ያ የፈጠረው የቅኝ ግዛት ለጣሊያን ታላቅ ውርደትን ለክሪስፒ የስልጣን ፍጻሜ ይዞ እንደሚመጣ መቼ አወቅም። ዛሬም ድረስ ኤርትራ የሚለው ስም የክሪስፒ የቅኝ ግዛት ቅርስ ሆኖ ቢቀጥልም ታሪኩ ግን የሚያስታውሰን ያ የትዕቢት ስያሜ እንዴት በአድዋ ጦርነት ወቅት የጣሊያንን መንግስት ለከፋ ፖለቲካዊ መንቀጥቀጥ እንደዳረገው ነው። ክሪስፒ ስም በማውጣት የጀመረው ታሪክ በመጨረሻው በራሱ በፈጠረው ስም ጥላ ስር በውርደት እንዲቀበር ሆኗል። ጣሊያኖች በ1885 ምጽዋን ሲይዙ የጀመሩት ጉዞ የጥንቱን የባህር ነጋሽ ግዛት ማንነት በመቀየርና ኤርትራ የሚል የቅኝ ግዛት ካባ በማልበስ ለ40 ዓመታት የሚቆይ የኢትዮጵያ የቁስል ምንጭ ሆኖ ለዛሬው ስብራት በር ተከፈተ። ምኒልክ ወደ ስልጣን ሲመጡ የግዛት በጠላት እጅ መውደቁ የሀገርን ጉሮሮ እንደመዝጋት መሆኑን ተረድተውታል። ክሪስፒ በሮም ሆኖ ኤርትራ የሚል አዲስ መጠሪያ ስም ሲፈጥር ዓላማው ይህንኑ ጥንታዊ የደም ስር ለመቁረጥና ታሪካዊውን የባህር ነጋሽ ትስስር ለማጥፋት ነበር። ጣሊያኖች ስሙን ቢቀይሩትም በምድሩ ላይ የሚኖረው ህዝብ ግን ከኢትዮጵያና ሀገሩ ጋር የነበረው ትስስር በቋንቋ በሃይማኖትና በታሪክ የተሳሰረ ነበር። ክሪስፒ ኤርትራ የሚለውን የግሪክ ቃል ተጠቅሞ አዲስ ማንነት ለመፍጠር ቢሞክርም አጼ ምኒልክና እቴጌ ጣይቱ ግን ያ የባህር ነጋሽ ግዛት ርስታችን ነው የሚል ጽኑ አቋም ነበራቸው። አድዋ ላይ የፈሰሰው ደምም ትልቁ ዓላማው ይህንን የታሪክ በር መልሶ ለመክፈትና የባህር መላሽን ክብር ለማስመለስ ነበር። ፍራንቼስኮ ክሪስፒ በሮም ኤርትራ የሚለውን ስም በታላቅ አዋጅ ሲያወድስ አጼ ምኒልክ የሰሙት የአንድን ግዛት መጠሪያ መቀየር ብቻ ሳይሆን የኢትዮጵያን ታሪካዊ አካል ከእናቱ የመገንጠል ሴራ ነበር። ሃሮልድ ማርከስ ዘ ላይፍ ኤንድ ታይምስ ኦፍ ሚኒሊክ ዘ ሰከንድ በተሰኘው መጽሐፋቸው ላይ እንደዘገቡት ምኒልክ ይህንን ዜና ሲሰሙ ወዲያውኑ የዲፕሎማሲውን ሰይፍ መዘዙ። በህዳር ወር 1882 ዓመተ ምህረት ንጉሠ ነገሥቱ ለጣሊያኑ ንጉሥ ለዳግማዊ ኡምቤርቶና ለጠቅላይ ሚኒስትሩ ክሪስፒ የሚደርስ አንድ ረቂቅና ጠንካራ ደብዳቤ አዘጋጁ። ይህ ደብዳቤ ተራ የቃላት ድርድር አልነበረም። ይልቁንም የክሪስፒን የቅኝ ግዛት ህልም የሚያጋልጥ የሉዓላዊነት ማህተም ነበር። ስቴፈን ሮቤንሰን ዘ ሰርቫይቫል ኦፍ ኢትዮጵያን ኢንዲፔንደንስ ላይ እንዳሰፈሩት ምኒልክ በደብዳቤያቸው ላይ የኢትዮጵያ ንጉሠ ነገሥት ሆኜ ሳለሁ በግዛቴ ውስጥ ያለን መሬት እኔ ሳላውቅ ባልተስማማውበት ሁኔታ ስም ማውጣትም ሆነ መከፋፈል ፍጹም ተቀባይነት የለውም የሚል ትርጉም ያለው ሐሳብ አስተላለፉ። ንጉሡ ክሪስፒ ኤርትራ ብሎ የሰየመው ግዛት በጥንታዊ የታሪክ ድርሳናትና በነገስታቱ ሰነድ ላይ ባህር መላሽ ተብሎ የሚታወቀው የኢትዮጵያ አካል መሆኑን በኩራት አስታወሱ። ክሪስቶፈር ዳጎን እንደሚገልጹት የክሪስፒ ምላሽ ግን በትዕቢት የተሞላ ነበር። በሮም የድንጋይ ቤተ መንግስት ፓላዞ ቺጂ ሆኖ የምኒልክን ደብዳቤ ሲያነብ ኢትዮጵያ እንደ ኋላ ቀር ሀገር በመቁጠር ወረቀት ብቻ ነው ብሎ አቃለለው። ክሪስፒ በደብዳቤ ውስጥ የተሸሸገውን የምኒልክን ቆራጥነት ማየት አልቻለም ነበር። ምኒልክ በዛ ደብዳቤ ውስጥ በሰላም የጠየቀውን በኃይል ካላገኘ ጦርነት የማይቀር ነው የሚል ድምፅ አልባ ማስጠንቀቂያ አዝለው ነበር። ሬይመንድ ጆናስ እንደሚተርኩት ይህ ደብዳቤ ምኒልክ ከጣሊያን ሀገር የነበራቸውን የወዳጅነት ጭንብል የቀደዱበትና የጥቁር ህዝብ መሪነታቸውን ያሳዩበት ታሪካዊ ሰነድ ነበር። ክሪስፒ የምኒልክን ደብዳቤ ችላ ብሎ ግዛቱን ማጠናከር ሲቀጥል፣ ምኒልክ ደግሞ በምስጢር መሳሪያቸውን ማከማቸት አፋጠኑ። ያ በብዕር የተጀመረው ተቃውሞ 6 ዓመታት ተቆይቶ በአድዋ ተራሮች ላይ በመድፍና በጠመንጃ ድምፅ ተተካ። ክሪስፒ የሰጠው ኤርትራ የሚለው ስም በመጨረሻም የጣሊያን ጄኔራሎች ደም የፈሰሰበትና የክሪስፒ ፖለቲካዊ የቀብር ስፍራ ሆኖ አረፈ። ምኒልክ በደብዳቤያቸው ያስጠነቀቁት የኢትዮጵያ አንድነት አድዋ ላይ በተግባር ሲረጋገጥ፣ ክሪስፒ በሮም ጎዳናዎች ላይ ውሸታም የተባለ ህዝቡ ሲያባርረው ያ የሰየመው ስምና ጊዜን ጠብቆ የሚፈነዳ የተቀበረ ቦምብ ግን እየፈነዳ ዛሬም ድረስ ለታሪክ ጠባሳ ሆኖ ቀረ። ፍራንቼስኮ ክሪስፒ በሮም ሆኖ የምኒልክን ደብዳቤዎች ችላ ቢልም በእንጦጦ ቤተ መንግስት ግን የኢትዮጵያ ሉዓላዊነት ጠባቂ የሆነችው እቴጌ ጣይቱ ብርሃን ለድርድር የማይቀርብ የእሳት አጥር ሆና ቆማ ነበር። ክሪስ ፕሩቲ ኢምፕሬስ ጣይቱ ኤንድ ምኒልክ ዘ ሰከንድ በተሰኘ መጽሐፏ ላይ በዝርዝር እንደዘገበችው በ1883 ዓመተ ምህረት የካቲት ወር ላይ በጣሊያኑ ዲፕሎማት ካውንት አንቶኖ
ጃኖሌ እና በእቴጌ ጣይቱ መካከል የተካሄደው ፍጥጫ በኢትዮጵያ ታሪክ ውስጥ እጅግ አስገራሚው የዲፕሎማሲ ድራማ ነበር። አንቶኔሊ የውጫሌን ውል አንቀጽ 17 ለማስከበርና ኢትዮጵያን የጣሊያን ጥገኛ ለማድረግ ሲሞክር እቴጌ ጣይቱ በፊቱ ቆመው ያሰሙት ድምጽ የጣሊያንን መንግስት መሰረት ያናወጠ ነበር። ሬይመንድ ጆናስ ዘ ባትል ኦፍ አድዋ ላይ እንደሚተርኩት ጣይቱ ለአንቶኔሊ እንዲህ አሉት፣ እኔ ሴት ነኝ፣ ጦርነትን አልወድም። ነገር ግን ሀገሬን ለባዕድ አሳልፌ ከመስጠት ይልቅ ጦርነትን እመርጣለሁ። የኢትዮጵያን ነጻነት የሚነካ ውል ከምትሰጠኝ ይልቅ የሞት ደብዳቤ ብትሰጠኝ ይሻለኛል። ይህ ቃል ተራዛቻ ሳይሆን በአድዋ ተራሮች ላይ ለሚፈሰው ደም የመጀመሪያው የክተት አዋጅ ነበር። አንቶኔሊ በንቀትና በትዕቢት ጣሊያን ኃያል ናት፣ ብትወጋችሁ ታልቃላችሁ የሚል ምጸት ሲያሳይ፣ እቴጌ ጣይቱ ግን በረቂቅ ብልሃት መለሱለት። ሃሮልድ ማርከስ በመጽሐፋቸው ላይ እንዳሰፈሩት ጣይቱ የጣሊያንን ሽንገላ የቃላት ጨዋታ በመበጣጠስ ውሉ እንዲቀደድና ኢትዮጵያ ሙሉ ነጻነቷ እንድታውጅ በንጉሱ ላይ ትልቅ ተጽዕኖ አሳድረዋል። አንቶኔሊ በውርደት ከቤተ መንግስቱ ሲወጣ የጣይቱ ቃላት እንደ ጥይት ልቡን ነድለውት ነበር። ክሪስቢ በሮም ሆኖ ኤርትራ እያለ ስም ሲያወጣ፣ ጣይቱ ግን በአዲስ አበባ ኢትዮጵያ አትደፈርም የሚል የማይናወጥ ግድግዳ ገንብተው ነበር። ስቴፈን ሮቢንሰን እንደሚሉት የጣይቱ ቁርኝት ነው ምኒልክን ወደ ቀጥተኛ እርምጃ ያሸጋግራቸው። አንቶኔሊ ለክሪስፒ በላከው ምስጢር ሪፖርት ላይ ከምኒልክ ይልቅ ጣይቱ እጅግ ከባድ ናቸው ብሎ ለመጻፍ ተገዷል። ይህ የእቴጌይቱ እሳት የጎረሰ ምላሽ የጣሊያንን ዲፕሎማሲያዊ ሴራ ካሸነፈ በኋላ ቀጣዩ ፍልሚያ በወረቀት ሳይሆን በባሩድ እንዲሆን መንገድ ጠረገ። አድዋ ላይ ለታየው ጀግንነት መነሻው በቤተ መንግስቱ አዳራሽ ውስጥ በእቴጌ ጣይቱ አንደበት የተሰማ ያ የማይበገር የነጻነት ቃል ነበር። በሌላ በኩል ደግሞ ታሪክ እንደሚመሰክረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰማያዊ መንፈሳዊና ሐዋርያዊ ተልእኮዋ ባሻገር በኢትዮጵያ ታሪክና ስልጣኔ፣ ባህልና ቅርጽ፣ ነጻነትና አንድነት፣ ኪነ ጥበብና ኪነ ህንጻ፣ ህግና ፍትህ፣ ስነ ጽሑፍንና ፍልስፍና እድገት ውስጥ ግዙፍና ደማቅ አሻራ ያላት ሃይማኖታዊ ተቋም መሆኗን የታሪክ ድርሳናት ይመሰክራሉ። በተለይም ደግሞ ቤተክርስቲያኒቱ ከሀገራችን ነጻነትና አንድነት፣ ሉዓላዊነትና ብሔራዊ ክብር ጋር በተያያዘ ስሟ በግንባር ቀደምትነት የሚጠቀስላት ስለ ነጻነት፣ ፍትህና የሰው ልጅ ክብር በቃልም በተግባርም ጭምር ያስተማረች ጥንታዊትና ሐዋርያዊት ተቋም ናት። በአንድ ወቅት ፈረንሳዊ ጋዜጠኛ ዳንኤል ሮብስ ሌጂያ በሚባል በፓሪስ ከተማ ለሚታተም ጋዜጣ የኢትዮጵያ ቤተክርስቲያን ታውቃላችሁን በሚል ርዕስ ባሰፈረው አተታ እንዲህ ሲል ምስክርነቱን ሰጥቶ ነበር። ኢትዮጵያ ወራሪዎች ምድሯን በግፍ የያዙባት መሆኑን ታሪክ ያወሳል። ነገር ግን ሃይማኖቷ ኃይሏና የእንቅስቃሴዋ መሳሪያ ሆኖ በመገኘቱ ነጻነቷን መልሳ አግኝታለች። በማዕከላዊ ክፍለ ዘመን የካህን ዮሐንስ ግዛት በአረመኔው ዓለም ተከቦ የክርስቲያን ምሽግ ሆኗል እየተባለ ስለ ኢትዮጵያ ይነገር የነበረው ሁሉ ፍጹም ልብ ወለድ ታሪክ አይደለም። ከ2000 ሜትር በላይ ከፍታ ያለውና ደጋማና ለምለም መሬት ቁልቁል የሚያዩት ቀይ፣ ጥቁርና ሰርጥነት ያላቸው የእሳተ ገሞራ ውጤት ባህር ያላቸው ጠረጴዛ መሰል ተራራዎች የጊዜው ሽንፍር እንዳሳለፉትና የባህር አሳም ሳይበገርና ሳይላላ ማዕበሉ እንደሚያሳልፍ ክርስቲያኒቷ ኢትዮጵያም በታሪክ ውስጥ ጠንካራ ስፍራዋን ይዛ በነጻነቷና በሉዓላዊነቷ ቆይታለች በማለት ጽፏል። ይህችው ጥንታዊት ሐዋርያዊት ቤተክርስቲያን በአድዋ ጦርነት ወቅትም ለጦርነቱ ዘመቻ የክተት ጥሪ ከማስተላለፍ ጀምሮ በተለያዩ የጦርነት አውደ ግንባሮች ሁሉ ሳይቀር በመሳተፍ ጭምር ታላቅ የሆነ መንፈሳዊና ታሪካዊ አደሯን ተወጥታለች። በአድዋው ዘመቻ በመቶ ሺዎች የሆኑ የዘመተ የኢትዮጵያ ጦር ከጥቂቱ በስተቀር አብዛኛው ጦር ሰይፍ፣ ጋሻና የነፍስ ወከፍ መሳሪያ ይዞ ነው። በዘመናዊ የጦር መሳሪያና በሚሊተሪ ሳይንስ ከሰለጠነ አውሮፓዊ ጦር ጋር ለመጋጠም ስንቁን በአህያው አመሉን በጉያው አድርጎና የኢትዮጵያን አምላክ ተስፋ አድርጎ ወደ ጦርነቱ የተመመው ዳግማዊ አፄ ምኒልክ ሰራዊታቸውን ክተት ብለው ወደ አድዋ የዘመቱት የቅዱስ ጊዮርጊስን ታቦት፣ ሊቀ ጳጳሱን ግብፃዊውን አቡነ ማቴዎስን፣ በርካታ ካህናትና መነኮሳትን ጭምር አስከትለው ነበር። የአድዋን ጦርነት በሰፊው የዘገቡ የውጭ ሀገራትና የሀገር ውስጥ ጸሐፊዎችም የታሪክ ተመራማሪዎችም እንደጻፉትም በጦርነቱ ቀን ብዙ መነኮሳት የሰሌን ቆባቸው እንደደፉ፣ ወይባ ካባቸው እንደደረቡ፣ የቆዳ ቀሚስ ለብሰው ግማሹ ከንጉሠ ነገሥቱ ዙሪያ፣ ግማሹ ከእቴጌ ጣይቱ ዘንድ የቀሩትም በተዋጊው መኳንንትና ወታደር ዘንድ ሆነው ወዲያና ወዲህ እየተላለፉ ሊዋጋ ወደ ጦርነቱ የሚገባውን እያናዘዙና ከጦርነቱ ሊሸሽ ያለውንም እየገዘቱ ሲያበራቱና ሲያዋጉ መዋላቸውን ጽፈዋል። ታደሰ ሞገስ በብዕሩ ከትቦ እንዲህም አስቀምጦታል። የፈረንሳይ ሰማያት በጦርነት ጭስ በታፈኑበት የአገሪቱ ህልውና በፈተና ላይ በወደቀበት በ15ኛው ክፍለ ዘመን ከአንዲት ተራ የገበሬ ልጅነት ተነስታ የፈረንሳይ የነጻነት ጮራ የሆነችው የጆን ኦፍ አርክ ታሪክ ልክ በአድዋ ተራሮች ላይ እንደታየው መለኮታዊ ግርማ በዓለም ታሪክ ውስጥ ልዩ ስፍራ አለው። የታሪክ ተመራማሪዎችና ደራሲያን እንደሚተርኩት ጆን ኦፍ አርክ ለፈረንሳውያን የታየችው
እንደ ተራ ወታደር ሳይሆን በመለኮታዊ ድምጽ የታዘዘችና የፈረንሳይን ዘውድ ከመውደቅ የታደገች ድብቅ ኃይል ነበረች። ሬይመንድ ጆናስ ዘ ባትል ኦፍ አድዋ በተሰኘ መጽሐፋቸው ላይ እንደገለጹት እያንዳንዱ ታላቅ ሀገር በችግር ጊዜ የሚመራውና የማይቻለውን የሚቻል የሚያደርግለት መለኮታዊ ጣልቃ ገብነት ይከሰታል። ለፈረንሳውያን ተምሳሌት ጆን ኦፍ አርክ ነበረች። በአድዋስ ምን ተከሰተ? ዕለቱ እሁድ ወርሃ የካቲት ቀኑ 2318 ዓመተ ምህረት ነው። በአድዋ ተራሮች ላይ የሚወርደው ጭጋግ እንደ ወተት ነጭና ጥቅጥቅ ያለ ነበር። የጣሊያን ምርኮኞች በሰንሰለት ተቆራይተውና በሽንፈት ቆስለው በግርግር ወደ ኢትዮጵያ ምሽግ ሲነዱ አይኖቻቸው ግን ካዩት ነገር የተነሳ በፍርሃትና በድንጋጤ ፈርተው ቀርተዋል። በጦርነቱ ሰዓት መሃል ጥይት እንደ በረዶ በሚዘንብበትና መድፍ መሬቱን በሚያናውጥበት በዚህ አስፈሪ ሰዓት ከጭሱና ከደመናው መካከል አንድ ድንቅ ክስተት ባይናቸው አይተዋል። ሬይመንድ ጆናስ ዘ ባትል ኦፍ አድዋ በተሰኘው መጽሐፋቸው ላይ እንደሚተርኩት ብዙዎቹ የተማረኩት የጣሊያን ወታደሮችና መኮንኖች በኋላ ላይ በሰጡት ምስክርነት በውጊያው መሃል የታያቸውን አንድ ሚስጥራዊ ኃይል መርሳት አልቻሉም። ምርኮኞቹ በድንጋጤ ሲያወሩ በጦርነቱ መሃል በነጭ ፈረስ ላይ የተቀመጠ እጅግ የሚያብለጨልጭ ነጭ ልብስ የለበሰና የሚበር የሚመስል አንድ ታላቅ ተዋጊ አዩ። ይህ ተዋጊ የጣሊያን ጥይቶች ሊነኩት ቀርቶ ሊጠጉት እንኳን አይችሉም ነበር። በሄደበት ሁሉ የጣሊያን ጦር እንደ ቅጠል ይረግፋል። የተከተለውም የኢትዮጵያ ሰራዊት እንዳንበሳ ይገሰግሳል። ጆናስና ሌሎች የታሪክ ጸሐፊዎች እንደመዘገቡት ምርኮኞቹ ይህንን ተዋጊ መጀመሪያ የኢትዮጵያ ጦር መሪ አድርገው አስበውት ነበር። ሆኖም ግን ያ በነጭ ፈረስ ላይ የነበረው አካል የጦር መሳሪያ ሲጠቀም አልታየም። ይልቁንም በሰማይና በምድር መካከል ሆኖ የሚመራ ግርማው ፀሐይን የሚመስል ነበር። ጣሊያኖቹ በምርኮኝነት ወደ ኋላ ሲወሰዱ እርስ በርሳቸው በሹክሹክታ ያ በነጭ ፈረስ ላይ የነበረው ማን ነው? ጀነራል ነው ወይስ መልአክ? ምኒልክ ማለት ይሄ ነው በማለት ሲጠያየቁ ነበር። ይህ ሚስጥራዊ ተዋጊ በአድዋ ተራሮች ላይ የፈጠረውን ስነ ልቦናዊ ድንጋጤ የጣሊያንን ጦር ሞራል ከሰባበሩት ዋና ዋና ነገሮች አንዱ መሆኑን ስፌን ሮቢንሰን በምርምራቸው ጠቁመዋል። የምርኮኞቹ ግራ መጋባት የቀጠለው ወደ ኢትዮጵያ የኋላ ደጀን ሲደርሱ ነው። እዚያም ከጦርነቱ ግርግር ራቅ ብሎ በክብርና በግርማ የተከበበ አንድ ድንኳን አዩ። በዚያ ድንኳን ውስጥ ካህናቱ ነጭ ልብስ ተለብሰው ከበሮ እያነሱና ጽናጽል እያጸነጸሉ የሚጸልዩበት በላዩም ላይ ያጌጠ ጥላ የተዘረጋለት አንድ ታላቅ ምስጢር ነበር። ምርኮኞቹ የጣሊያን ጋዜጠኞች ስለ አድዋ በጻፏቸው ዘገባዎች ላይ አረመኔዎች ብለው የገለጿቸው ኢትዮጵያውያን እንዲህ ያለ መንፈሳዊ ስርዓትና ጽኑ እምነት ይዘው መገኘታቸው እጅግ አስገረማቸው። ምርኮኞቹ በጦርነት መሃል ያዩት ያ በነጭ ፈረስ ላይ ሆኖ ጠላትን እንደ ሐምሌ ነፋስ የበተነው ድንቅ ተዋጊ ከምሽቱ ድል በኋላ ከይታቸው ተሰወረ። ሆኖም ግን ድሉ ሲጠናቀቅ አጼ ምኒልክ ሰራዊታቸውን ሰብስበው የእግዚአብሔርን ምስጋና ሲያቀርቡ ምርኮኞቹ አንድ እውነት ተገለጠላቸው። ያ ያዩት ነጭ ፈረስና በላዩ ላይ የነበረው አስፈሪ ግርማ አጼ ምኒልክና እቴጌ ጣይቱ ገና ከአዲስ አበባ ሲነሱ በታላቅ ክብርና ጸሎት አስከትሎት የመጡት የቅዱስ ጊዮርጊስ ታቦት በሰማያዊው ዓለም የገለጠው ረቂቅ ጥበቃና ረድኤት እንጂ ሌላ አልነበረም። የአድዋ ተራሮች ገና ንጋት ሳይወልዳቸው የካቲት ጭጋግ እንደ ነጭ መጋረጃ ሸለቆቹን ሸፍኗቸዋል። በዚያ ቀዝቃዛ አየር ውስጥ ከሩቅ የሚሰማ የመድፍ ነጎድጓድ ሳይሆን በለሰለሰ ድምጽ የሚሰማ የካህናት ማሌትና የዕጣን መዓዛ ነበር። ይህ ትዕይንት ለታሪክ ተመራማሪው ሬይመንድ ጆናስ እጅግ አስገራሚ ነበር። ምክንያቱም የአድዋ ጦርነት በወታደራዊ ሳይንስ ብቻ ሳይሆን በመንፈሳዊ ድርሳናትም ውስጥ ልዩ ስፍራ ያለው መለኮታዊ ፍልሚያ ሆኖ ተመዝግቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአድዋ ድል ላይ ያስቀመጠችው አሻራ ከጦር ሜዳው የላቀና በኢትዮጵያውያን ልብ ውስጥ የታተመ ጥልቅ መንፈሳዊ ትርክት ነው። አጼ ምኒልክና እቴጌ ጣይቱ ገና ከአዲስ አበባ ሲነሱ ጦርነቱ የስልጣን ወይም የድንበር ጥያቄ ብቻ ሳይሆን የሃይማኖትና የሀገር ሕልውና ጉዳይ መሆኑን ያውቁ ነበር። ሃሮልድ ማርከስ እንደገለጹት ንጉሠ ነገሥቱ ጦራቸውን ይዘው ሲዘምቱ ከፊት ለፊታቸው የሚመራቸው የቅዱስ ጊዮርጊስ ታቦት ነበር። ይህ ታቦት በካህናት እጅ ተይዞ በጥላና በክብር ሲጓዝ ሰራዊቱ የሞት ፍርሃትን ጥሎ ለሰማያዊ ክብር እንዲዘጋጅ አድርጎታል። በቤተ ክርስቲያን የታሪክ ድርሳናት ዘንድ የአድዋ ድል የእግዚአብሔር እጅ የታየበት ክስተት ተደርጎ ይወሰዳል። በውጊያው መሃል የነበረው መንፈሳዊ ድባብ ጣሊያኖች በፕሮፓጋንዳቸው ከሚገልጹት ኋላ ቀርነት በተቃራኒ እጅግ የሰለጠነና ስርዓት ያለው መንፈሳዊ አንድነት የነበረበት ነው። በተለይም የእቴጌ ጣይቱ ብጡል ሚና በመንፈሳዊ ዘርፍ እጅግ የጎላ ነበር። እቴጌ ጣይቱ ከሰራዊቱ ጀርባ ሆነው ከካህናቱ ጋር በመሆን ሌሊቱን በሙሉ በጸሎትና በስግደት ያሳልፉ እንደነበር የታሪክ ጸሐፊው ገብረስላሴ ደስታ መዝግበዋል። ይህ መንፈሳዊ ጽናት በሰራዊቱ ዘንድ እንደ ሰደድ እሳት ተሰራይቶ ወታደሩ ወደ ግንባር ሲሄድ እግዚአብሔር ከኛ ጋር ነው የሚል ጽኑ እምነት እንዲሰንቅ አድርጎታል። የአክሱም ጽዮንና የሌሎች የጥንታውያን ገዳማት አባቶችም የነበራቸው ሱባኤና ጸሎት በአድዋ ተራሮች ላይ ለታየው ምስጢራዊ ኃይል መሰረት መሆኑን መንፈሳዊ ድርሳናቱ ያሰምሩበታል። ይህም ኢትዮጵያ በጥንታዊ ስሟ የነበራትን የመለኮታዊ ጥበቃ ትርክት ያጠናክረዋል።
ጦርነቱ ከተጠናቀቀ በኋላ የአድዋ ድል በኢትዮጵያ ቤተክርስቲያን ውስጥ ልዩ በዓል ሆኖ እንዲከበር ተደርጓል። በአዲስ አበባ ፒያሳ የሚገኘው መናገሻ ገነተ ጽጌ አራዳ ጊዮርጊስ ቤተክርስቲያን የተገነባውም ለዚሁ ድል መታሰቢያነት ነው። በቤተክርስቲያኗ ስነ ጥበብ ውስጥ የቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ ሲዋጋ የሚያሳየው ምስል ከአድዋ ድል ጋር ተያይዞ በሰፊው ይሳላል። ይህ ስዕላዊ መግለጫ የጣሊያን ምርኮኞች በአድዋ ተራሮች ላይ የተለያዩት ነጭ ተዋጊ ከሰጡት ምስክርነት ጋር በቀጥታ ይገናኛል። ቤተክርስቲያኗ ይህንን ድል የጽድቅ በዓል አድርጋ በመመልከት ለትውልድ የሚተላለፍ የታሪክና የእምነት መዝገብ አድርገዋለች። በአጠቃላይ የአድዋ ድል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማካኝነት ከመሬት ወደ ሰማይ፣ ከታሪክ ወደ መንፈሳዊ ገድል ተሻግሯል። ይህ የማይጠፋ አሻራ ኢትዮጵያ ቤቱንም ያህል በጠላት ብትከበብ በመንፈሳዊ ጥንካሬዋና በታሪካዊ ርስቷ እንደማትሸነፍ ሕያው ምስክር ሆኖ ይኖራል። አጼ ምኒልክ በአድዋ ያስመዘገቡት ድል በቤተክርስቲያኗ ዜማና ቅዳሴ ውስጥ የነጻነት ዝማሬ ሆኖ ዛሬም ድረስ ያስተጋባል። ሬይመንድ ጆናስ እንደሚተርኩት ይህ ትዕይንት ለጣሊያኖች የውርደት ሽንፈት ምክንያት ፍለጋ ሳይሆን በጦርነቱ እሳት መሃል የነበረውን አስፈሪ ሊገለጽ የማይችል ግርማ ያዩበት አጋጣሚ ነበር። ሆኖም ይህንን ትርክት ዛሬ ባለው የሰለጠነና በሳይንስና በምክንያታዊነት በሚመራው ዘመናዊ ትውልድ አይን ሲታይ እንደ ተራ ተረት ወይም የጦር ሜዳ ቅዠት ተደርጎ ሊወሰድ እንደሚችል የታሪክ ተመራማሪዎች አይዘነጉትም። ለዘመናዊ ትውልድና ለዓለማዊ ተቺዎች የአድዋው ነጭ ፈረሰኛ ታሪክ እንደ አንድ ግዙፍ ዘይቤ ወይም ሜታፎር ሊታይ ይችላል። ነገር ግን ታሪኩን በተአምርነቱ ለሚያምኑት አማንያን መንፈሳዊ እሴት ሲሆን፣ በምክንያታዊነት ለሚመራው ኢአማኒ ደግሞ የስነ ልቦና ጦርነትና የህዝብ ተነሳሽነት ወይም ሳይኮሎጂካል ዌርፌር ታላቅ የስነ ልቦና ድል ሆኖ ይኖራል።